የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገውም ዓላማ እንዳይውል እያደረገ ይገኛል። የሰሞኑም የህጻጽ መጠለያ ጣቢያ ማስረጃውም ይህንኑ ነው። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ለኢዜአ እንደተናገሩት የትህነግ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው ብለዋል። ትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳም በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድቷል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከውም ሰብአዊ ድጋፍ የት እንደገባም መጠየቅ እንዳለበትና የቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበት አንስቷል። የትህነግ ቡድን ሰብአዊ ድጋፍ ለፖለቲካ ዓላማ ለመዋል የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። ትህነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው ሌላኛውን ስኬት ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትህነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግሯል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውም ጠንካራ አቋም በተግባር የሚያረጋግጥ መሆኑንም ነው ያብራሩት። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ላይ የሚገለገለው። ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። የትህነግ ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎሉም ድጋፍ ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርቷል። ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጥ የፍጆታ ድርሻ ላይ መዋጮም እንደሚሰበስብ ነው የተናገሩት። የትህነግ ቡድን በሰብአዊ ድጋፍ ስም በዜጎች ላይ የሚፈጸመው አስነዋሪ ድርጊት ለኢትዮጵያም ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብሏል። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። በሌላ በኩል የኮሚሽኑ የድጋፍ ጥሪ ባልቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድኑም ሆነ በተናጥል የሚደረጉ የድጋፍ ማሰባሰቢያ ዘመቻ የአሰራር ስርዓትን የጣሱም ህገወጥ አካሄዶች መሆናቸውንም ጠቅሰዋል። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር
ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። አካውንት ስርዓቱ አለ። የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌዴራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው።